ሸማመተው ማንጂዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልትራፎርዱን አባቴ እደግማለሁ በ21 አመቱ ከማይችል ተጫዋች በ28 በ29 አመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ ሲጀመር። Here we go. Yuri Tielemans to Manchester United. Manchester United ቤልጂየማዊን የአስቶን ቪላውን አማካኝ ተጫዋች ሆነው ዩሪ ቴሌማንስ ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዴ በሩመር ደረጃ እንኳን የዚህ ተጫዋች ዝውውር ሳንሰማ ከምንም ኤደርሰን ቀረች ማለት ነው። ቴሌማንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍለው ነው እንግዲህ የሚያዘዋውረው ማለት ነው። ከምንም አረ በስማ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌማንስ ወደ ማንቸስተር ዩናይትድ ተዘዋውሯል። ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ሆነ ተከናወነ ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎብ ምንድነው ማለት አይኔ ነው ፋብሪዚዮ ቢፈሰተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋድ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነው ያላችሁ ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ማንቸስተር ዩናይትድ ይፈልግህ እንጂ ማለት ነው። የትኛው ተጫዋች ነው ለማንቸስተር ዩናይትድ መጫወት የማይፈልገው? ሁሉም ተጫዋቾች ማለት ነው ገና ከአካዳሚ እያሉ የሚመኙት አንድ ነገር አለ። እሱም ለማንቸስተር ዩናይትድ መጫወት። ማንቸስተር ዩናይትድ ማለት ነው ፈልጓቸው እምቢ የሚሉ ተጫዋቾች የሉም፣ ኖሮም አያውቁም። ምክንያቱም ማንቸስተር ዩናይትድ ትልቅ ቲም ነው፣ ትልቅ ክለብ ነው እና ቴሌማንስን ማንቸስተር ዩናይትድ በእጁ አስገብቶታል። አስቶን ቪላ ምንም ሳያገባው ማለት ነው በሪሊስ ክሎዝ 41 ሚሊዮን ዩሮ ሰጠናቸው። ተጫዋቹ ከፈለገ በሪሊስ ክሎዝ ደግሞ ማለት ተጫዋቹ ከፈለገ ክለብ እምቢ ማለት አይችልም። አዘጋናቸውና ማለት ነው ወደ ትልቁ ወደ ሀያሉ ክለብ ቴሌማንስን ማስፈረም ችለናል። ማንቹሪያውያን እንኳን ደስ አላችሁ። እኛም ፈልግ እንጂ ማንም የሚቀር ተጫዋች የለም፣ ማንም ማለት ነውና እንችላለን። ቪዲዮን ሪፖስት እያደረጋችሁ አስደሳች ሰበር ዜና የአስቶን ቪላ የመሃል ስፍራ ተጫዋች የሆነው ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትድ ለዩሪ ቴሌማንስ እስከ 41 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ሂሳብ እንደሚከፍልም አረጋግጧል። የዝውውር ሂሳቡን በውል ማፍረሻው ላይ እንደነበረም እንግዲህ ፋብሪዚዮ ሮማኖ አረጋግጧል። ኤደርሰንን ማንቸስተር ዩናይትድ በጉዳት ምክንያት ወደ አትላንታ መልሶ ወዲያውኑ ዩሪ ቴሌማንስን ወደ ማንቸስተር ዩናይትድ የግሉ ማድረጉ ተረጋግጧል። እስቲ እናንተ የዩሪ ቴሌማንስን ዝውውር እንዴት ተመለከቷላችሁ? ሐሳባችሁን ኮሜንት ሴክሽን ላይ ዝርዝር ጉዳዩን በቀጣዩ ቪዲዮ ይዤላችሁ እመጣለሁ። ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሁለተኛው ፈራሚያችን ታውቋል። የአስቶን ቪላው ቴሌማንስ የማንቸስተር ዩናይትድ ፕሮጀክትን እሺ ብሎ ወደ ቲያትር ኦፍ ድሪምስ ወደ ኦልትራፎርድ መጥቷል ህልሙን ለመኖር። ሁሉም ተጫዋች የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል። ሁሉም ተጫዋች ይህንን ማሊያ መልበስ ይፈልጋል። ማንቸስተር ዩናይትድ 41 ሚሊዮን ዩሮ ብቻ በአሁኑ ማርኬት 41 ሚሊዮን ዩሮ ለቤንች ራሱ ያዋጣል። ፕሪሚየር ሊጉ ላይ ልምድ ያለው ምርጥ ተጫዋች ወደ ማንቸስተር ዩናይትድ መጥቷል። ጉዳት ሊኖርበት ይችላል፣ ግን ለቤንች ራሱ ትንሽ ገንዘብ ስለሆነ ይሁን ብለናል። ደስ ብሎናል። እርሶስ ደስ አላሉትም? ይቀጥላል። አሁን ነቃ እያላችሁ ነው። ኢኔሶች እንዲህ ሰርፕራይዝ አድርጉን። እንዲህ ሳናስበው ሰርፕራይዝ
ሁለተኛ ፈራሚያችን ሂር ዊ ጎ አስ ብለናል። አራኡዙ ቢላሂ ሚነሽ ሸይጣን ረጂም። ምንድነው የተፈጠረው? ጭራሽ ሂር ዊ ጎ ምንድነው? መቼ አወሩ? መቼ ፈልጎት ምናምን እንደዚህ ባንዴ አንተ ሰይጣን ያን ብራዚላዊ እኮ የሚጥል በሽታ አለበት ብለህ አላርል የመለስከው በ41 ሚሊዮን ዩሮ ይሄ ተጫዋች እንዳለ ስትሰማ ቆቆቆ ታክቲክ ተጠቅመህ ያን አባረ ይሄን አመጣ እንጂማ በዚህ ፍጥነት ሂርዊጎ ከተባለ በኋላ ነው በስንት እንደፈረመ መቼ እንደፈለገው ምንድነው የተፈጠረው ነው ባላ ወላሂ ጽድት ያለ አማካይ ያመጣው ያን መመለስ አይቆጭም ግን ተንኮል ተጠቀምክ የሚያስጠላው ተንኮል መጠቀምሽ እንጂ በ41 ሚሊዮን ዩሮ ተገ 29 አመት ነው ልጁ ለማል ሜዳቸው 1-3 አመት ይጫወትልሃል ግን በምን ፍጥነት እንደዚህ እንደሆነ ነው ግራ ይገባኝ አውዙ ቢል ይሄው አድቫንስ ቶክ ላይ ናቸው ብዬ ከሰራው 2 ደቂቃ ሳይሞላው ሂር ዊ ጎ ዩሪ ቴልማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። እኔ የእውነት ግረም ላይክ በአንድ ሰዓት ንግግር ከአስቶን ቪላ ዩሪ ቴልማንስን አስፈርሟል። በ41 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ ሪሊዝ ክሎዝ ነበረው። እሱን እንከፍላለን ችግር የለብንም ብለው ለአስቶን ቪላ ከፍለዋል ማለት ነው። የተጫዋች 29 አመቱ ነው። የቤልጂየም ኢንተርናሽናል ወይም ደግሞ ካፒቴን የቤልጂየም ካፒቴን የሆነ ተጫዋች ነው። የተጫዋቹ አቅም ላይ ምንም አይነት እኔ ጥያቄ አይኖረኝም። ግን ለማንቸስተር ዩናይትድ በሰዓት እንደዚህ አይነት ተጫዋች ያስፈልገዋል ወይ ነው የኔ ጥያቄ። በቃ የጨነቀለት አይነት ዝውውር እያደረጉ ይገኛል ማለት ነው። ኢኔሶች በአንድ ሰዓት ንግግር ዩሪ ቴልማንስን የግላቸው አድርጓሉ ማለት ነው። ሂር ዊ ጎ ተብሏል። እስኪ ማንቻንስ ምን ታስባላችሁ ስለዚህ ዝውውር? እኔ ግራ ገብቶኛል። ምንም አዲስ ነገር የሆነ በቃ ዘና ብለ የምታወራው አይነት ዝውውር አይደለም። ለማንኛውም እስቲ ምን ይሆናል ሁሉንም ነገር ሌላ አንድ ተጫዋች እዚህ ቦታ ላይ ያስፈርማሉ ብዬ ተስፋ አደርጋለሁ አሁንም ቢሆን ማለት ነው። ምክንያቱም ሳንቶስ ነው ዩሪ ቴልማንስ ነው የምናውቃቸው ልጆች ናቸው። የተለየ ነገር የላቸውም። ሶ አዲስ ኢመርጅ የሚያደርግ ሌላ ተጫዋች የሚመጣ ከሆነ እኔ እንጃ ብቻ ወይ አሌክስ ስኮት ወይ የሆነ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ። ለማንኛውም ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ። ይመቻችሁ ማንቻንስ። ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይፋ ሆኗል ማለት ነው። ቤተሰብ ታማኙ ዘጋቢ ዩሪ ቴሌማንስ ማንቸስተር ዩናይትድ መዳረሻው እንደሚሆን ይፋ ተደርጓል ማለት ነው። ማንቸስተር ዩናይትዶች በዚህ ዝውውር ላይ 41 ሚሊዮን ፓውንድ ለአስቶን ቪላ የሚከፍሉ ይሆናል ማለት ነው። ለ29 አመቱ ተጫዋች ይገባዋል ወይ? ሀሳባቸውን ኮሜንት ላይ የኤደርሰን ተተኪ ዩሪ ቴሌማንስ በፕሪሚየር ሊጉ ላይ በጣም የታየና ምርጥ ተጫዋች እንደሆነ አስመስክሯል። መዳረሻው ክለባችን ማንቸስተር ዩናይትድ እንደሚሆን ይፋ ሆኗል። ይህንን ዝውውር ከ10 ስንት ትሰጡታላችሁ? ሀሳባችሁን ኮሜንት ላይ። በሁለት ወር ብቻ ቤተሰብ ወደ 6000 ገደማ ፎሎወር ነው ያጣ ነው። ፕሊዝ በምችሉት አቅም ሼር ኮፒ ሊንክ እንዳይረሳ። ዩሪ ቴሌማንስ ቱ ዩናይትድ ሂር ዊ ጎ ጋይስ። ምን አይነት ዝውውር ነው? ዩሪ ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ከደቂቃዎች በፊት ዘግቦታል። ዩሪ ቴሌማንስ ይሄን ልጅ ማግኘት ማለት ለዩናይትዳውያን እጅግ በጣም ቤንግ ነው። አንድሬ ሳንቶስን ከቼልሲ ዩሪ ቴሌማንስን ከአስቶን ቪላ 41 ሚሊዮን ነው ለተጫዋቹ ወጥቷል እየተባለ የተነገረ ያለው ፋብሪዚዮ ሮማኖ ነው ከደቂቃዎች በፊት ዜናውን ያወጣው። ወንድም ጥላ በቀጣይ ዓመት እንግዲህ ግንብ የሆነ የመሃል ሜዳ ምርጥ ልጅ ነው ያገኘው ዩሪ ቴሌማንስ። ቤልጂየማዊ ዩሪ ቴሌማንስ ከአስቶን ቪላ ወደ ማንቸስተር ዩናይትድ ሄር ዊ ጎ። ፋብሪዚዮ ሮማኖ ነው የዘገበው። ኮፒ ሊንክ ሪፖስት አድርጉ። ሀሳባችሁን ኮመንት ላይ ጠብቃለሁ። የግራኒት ዣካን ጉዳይ አልተውኩትም፣ እመለሳለሁ። ፎሎ አድርጉኝ፣ የፕላስ ምልክቷን ተጫኑ። አረ ጀሞ ምድሮ መሰፈው ማንኩኒያንስ ምንድነው? ዩሪ ቴሌማንስ ሂር ዊ ጎ ተብሏል ወደ ማንቸስተር ዩናይትድ። አስቶን ቪላዎች መሸጡላ አልፈለጉም። ሪሊዝ ክሎዙን ነው 35 ሚሊዮን ፓውንድ ምንድነው ያልኩት 35 ሚሊዮን ፓውንድ ማንቸስተር ዩናይትድ አክቲቪቲ አድርጎ። ስለዚህ ዝውውር ላይክ ምን ታስባላችሁ ምናምን ብትሉኝ እርግጠኛው አይደለሁም። ላይክ አላወኩ ስልኬ ለትንሽ ሰዓቶች ነበር ያልተጠቀምኩት ፒሲ ላይ ምናምን እያየሁ የሆነ ነገሮች እና ልክ ስልኬን ከፍታለሁ ሂር ዊ ጎ ተብሏል። ከ30 ደቂቃ ምናምን በፊት አድቫንስ ቶክ ምናምን ነገር በስነ ስርዓት ብላ ሩመሮችን አልሰማሁም። ላይክ ብሰማ ራሱ 29 አመቱ ነው። ስለዚህ ማንቸስተር ዩናይትድ እንደዚህ አይነት ተጫዋች ላይ ገና ሩመር ሰማ አይ ማንቼ የማስፈረሙ ድል ምናምን ነው ምለው። ሶ በደንብ ዲቴል ምናምን ነገር አላየሁም ሁላ ማለት ነው። ግን በፕሪሚየር ሊጉ በደንብ እናውቀዋለን። ገና በፕሪሚየር ሊጉ እንኳን ሳናውቀው ታዳጊ በነበረበት ብዙ ቡድኖች የሚፈልጉበት ሰዓት በደንብ አይተናል በቤልጂየም ውስጥ። ብቻ ዲቴል የሆነውን ነገር ወደፊት እናወራለን። ስለዚህ ዝውውር ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ኮፒ ሊንክ ማድረግ ፎሎ ማድረግ ይረሳል።